ሀኒዬ በጣም ታምሪያለሽ በዛ ላይ ኮንፊደንስ አለሽ ግን ምን ያደርጋል ቦይፍሬንድ የለሽ ለራሴ አምጥቻለሁ ከየት ላምጣልሽ እንደው ባጋጣሚ እዚህ ከመጣሽ ግድ የለም ሀኒዬ ልቸገርልሽ የኢትዮጵያ ወንዶች ምንም አልሆኑሽ ወይ ከናይጄሪያ ባላስ መጣልሽ ሀኒዬ 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 ቆመሽ ቀረሽ ተቀመጪ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ ደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው በባለፈው ቪዲዮ በጣም ላይክ ያንሳል ሪኮመንድ አልተደረገን ቪዲዮ ስለዚህ ዛሬ ለማካካስ ሁላችሁም የምትችሉ በሙሉ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ እንደዚሁም ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ለታዳጊዎችም መልካም ልደት እንላችኋለን ለባርኮት ተስፋዬ ለአብላካት ሙሉ ዓለምና ለአብሳላት ሙሉ ዓለም ለመቅደላዊት ሳሙኤልና ለሄርሞን ሀብታሙ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወርግ ማዕረግ ብቁልን ስለዚህ እኔ ሄድሴት ላረግ ነው ቅድም እንዳልኳችሁ እናንተ ደግሞ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ ቪዲዮ ላይክ አድርጉና እንጀምራለን ዘንዶ ወጣ አሳ ጎርጉሮ እሱም ይበላል በዚህ ውድ ኑሮ ማን ያዘዋል እንዲወፍሮ ለምን ጂም አትገባም ብሮ አሁንም አልጋ ላይ ተኝተሃል ሄድኩኝ ቀጥ ብዬ ሄድኩና እነሱ ጋር ጌታ ምስክሬ ሳያት አልኳት እኔ በጣም ነው የምወድሽ አልኳት እግዚአብሔር እንደዚህ ነው ያወሯት አረባክ የማን ከዛ ያራ በእናታታሽ ኮኖመኝ አለች እግዚአብሔር ከዛ ወርይና ነው እንዴ ዘለንትላት ነው ቀጥለይ ከዛ ማለት ነው ናውን ፉንት ይባላል አልኳት ከዛ ወርያ ቃሃሉ አለችኝ ከዛ ሳያትንም ስላ አሁን ቃሃሉ አለችኝ አንተ የሆነ ነገር ፍሰስ አለ እግዚአብሔር ከየት ነው የፈሰሰው ኧረ በኢየሱስ እኮ ጃንዬ ልንገርሽ ላንቺ እኔ ስሚኝ ከዛ በኋላ ምን አልኳት መሰለሽ እኔ አልኳት በጣም እወድሻለሁ እኔ ከምነግርሽ በላይ እንዴት ደስ እንዳለኝ ስላገኘሁሽ አልኳት አረ ልቁም አለችኝ እንደዚህ ብላ ቁጭ ብላ አረ ልቁም ሰይ በፍጹም ኖ ዲጄሊን ነው የሆንኩት ዲጄሊን እየሮጡ ሶስት ልጆች ሊንበረከኩ ሲል እንደዛ እኔ ኖ የማኔም ኖ አብራት አትበላም ነበር እንብላ ምናምን አብራት አትበላም ይላል እንዴ እኔ ግን ስቴክ ቤት አንተ ምን ልሰራ እንዴት ነው ያልገባኝ ነኝ እኔም አሬ ልንገር ዲነር ወጥቶ ከሊስቱ ጋር ትላንትና ሁዳ አይደለ ዲነር ጃይ ልንገር እኔ አይምሮዬ እንደ ትላንትና በህይወቴ ቆሱሱስ ብያላቀም እንዴ ስሙ የሆነ ቤት ሄድኩኝ ቦሌ ሆቶ የሚባል ቤት ከዛ ስሙ በፓርኪንጉ በኩል መኪና አስታቆሙ ከፓርኪንግ ከወረዳችሁ መኪና ሆቴሉ ድረስ በሌላ መኪና ነው የሚወስዷችሁ እንደ ውጭ ሀገር በሊፍት መኪናን ተቀብለው እነሱ ይወስዷል ጌታ ምስክ የማነ ይሞት በሌላ መኪና ውስጥ አለ ሌላ ፓርኪንግ ውስጥ አዲስ አበባ ውስጥ የቤቱ ክላስ ልክ አዎ ከዛ በሪዘርቭ ነው የምገባው ግብት ስል ፈረንጆች በዚህ ስልክ ሆነ ዞር ስል ሳይደምስ ሲናዩት በዘሰል እንዳለ ፈረንጅ ነው ያለው ሰው ሜዳ ያለብን እዛ ቤት ከዛ አፈር ትበላለህ ልነግርህ አይደል እንዴ ያጋጠመኝ ስሚኝ ሜኑን እንዲህ ብላ መጣችሁ ስታመጣው ከፊት ለፊት እንትን አለ የሼፍ ፎቶ አለ እንደዚህ የሚለው አለ ግልጥ አረኩትና ወዲያው ዝግት አረኩት ለምን ባገው የሆነ ዋይን ማለት ነው ዋይን ይልና 123,000 ብር ምን ወይን መጣጡ አሰክስ ባንዱ ወይኔው ጌታ ምስክሬ ቮልጊዋለሁ ብሎግ አድርጊዋለሁ ጌታ ምስክሬ ነገ ፖስቷለሁ ኢየሱስ ሰማናው ያለው ወላንደው በጣም ተወደደ እንዴ ስሚኛ
ምግብ ደግሞ ሾፍ አረኩና ግልጥ ተሳረክ ፈርስት F1 ግሬድ ሙንቶ ስቴክ የሚባል 32000 ብር ይሄው የማነ ይሙት ጥያቄ አለኝ ብሎጉ ስትወጣ ነው ያለው እኔ ምን አውቃለሁ እኔ እኮ ምንም የማውቀው ነገር እኮ የለም እሺ በላ ወይስ አልበላ ወራባ እኔ ከሰዓት በላ ቀንሳ በልታል አይደል ያማል እንዴ እኔማ አንቺ ወንድም ምን እንዳረኩልሽ ታውቂያለሽ ወይን ጠጫለሽ እንዴ አልባት ማንን ነስቴ ገብቶኛል ቀጥለ እኔ በኋላ ነግራችኋለሁ ሰማ ጠጫለሽ እንዴ አልኳት ከዛ አይ ለነገሩ ጨጓራሽን የሚሻል አልኳትና ጨጓራ ከዛ ኩል ውሃ አዘዝን ኩል ዋተር 600 ብር ለውሃ ኩል አምቧና ዋው ግን አይደለ ሞት ያርግላቸው በቃ ይናገር ቤት ተናገረኩ እንዴ ነገርኳችሁ እኮ ቤቱ ምን ነበረ ፎቶ ምርጥ ቤት ነው አቤት ቤቱ ግን ምን በላ አቤት ግሬሱ በዚህ በኩል መጽሐፍ እንዴ እኔና ሰማ ፓስታ በላ ናው ፓስታው ስንት ነው እንዴ ፓስታው ስንት ነው አንድ ሹለት በቃ ምን አባቱ ይወጣ ብዬ ሹለት ኢንቨስት አረኩበት ቤት ገዝታ በላም በስማ ፍራይዴ ስንት ቀን ፓስታ ቤት ተሰርቶ ይበላል በኢየሱስ ጠሌ ምግብ ቤት እኮ ለሳምንት ተበላበታለህ ወይኔ ሳምንት ያማል እንዴ አይ ለግሬሳችሁ ግን ለሌላው ጊዜ እንደዚህ አይነት ቦታ ስትሄዱ ምናምን ነገር በቃ ግሬስን ከፍ አድርገህ ቤቱን ጽድት ታረጋና የምበላውን ነገር ግን አነስ ታረጋዋለህ እንዴ ስታርተር ደግሞ አለው ስታርተር ሽሪምፕ ነው ምናምን ነው ይመጣል ለፓስታ ስታርተር ሽሪምፕ yes 300 ብር ኑሮህን እንዲህ ነው የምታመቻቸው አዲስ አበባስ በጣም ከምትጠብቁት በላይ በጣም ሌግዠሪ ቤቶች አሉ በጣም ኤክስፔንሲቭ እና የሚለው ከእውነቱን ነው ማለት እንደ ቭሎግም አድርጎታል ሜኑንም ሲያሳየው ነበር ግን ሳያደምሴ እንዴት ነው እዛ ሆቴል የገባችሁ የሚለውን እኔ Oh my god, look at her. Shashi! በጣም ነው እንዲሸሽም ጠረረ ሞዴ ጉጥቃ አቋረጥኩ ሃይ ሰላም በዚህ መልኩ ወደ ሬስቶራንቱ አመራች በዚህ ሰዓት ናኦሜት ነበረ ሬስቶራንቱ ውስጥ አዝጋ አገኛት ማለት ነው ቤተሰቦቼ ሳያደምሴን አገኘሁ ለመጀመሪያ ጊዜ ሳያደምሴን አገኘሁ ለመጀመሪያ ጊዜ ቤቱን ባይዘው ቆይ ላሳያችሁ ቤቱ የፈረንጅ ቤት ነው የማንኛው በጣም የሚያምር ቤት ነው ኦኬ ሼፋችን ማሳጅ እንዴ በምስሉ ላይ የምትመለከቱት ሰሞኑን እየተዘዋወረ ያለው የሁለት ጥንዶች የኢትዮጵያዊቷና የቻይናዊ ወጣት ታሪክ የቆየ ነው ግን ቢሆንም የሚገርም ነገር አለው ደስ የሚል ነገር አለው ትንሽ ደግሞ የሚያሳዝን ነገርም አለው ደስ የሚለው ነገር እነዚህ ጥንዶች አሁን አብረው በፍቅር እየኖሩ ነው የሚያሳዝነው የተጭበረበረ ማለትም የውሸት ትርክትም አለበት ሁለቱንም አብረን እናያለን ግን ቪዲዮው ላይ የሚደጋገሙ ሁለት ቃላትን ለአሁን
1000 ላይክ ከሞላ በኋላ ደግሞ ክፍል 2 ላይ የቀሩትን ይዤ እመጣለሁ። የመጀመሪያው ቃል ቤሊዎ። ይሄ ማለት ዶንት ቦዘር ሚ፣ አታስቸግርኝ፣ አታስጨንቅኝ ነው። ሌላው ደግሞ አሁንም የተደገመው ቃል ልጄዋ። ልጄ ማለት አንደርስታንድ ማለት ነው። ዋው ማለት ሚ ነው። ከፊት ደግሞ ቢዬ ከገባ ዶንት አንደርስታንድ ሚ እንደማለት ነው። ግን እያለ ያለው ልጄዋ ተረጅኝ፣ ቤሊዎ። ይሄኛው ደግሞ አታስጨንቅኝ፣ አታስቸግርኝ ነው። ያው ሰሞኑን እንዳያችሁት እንግዲህ በማህበራዊ ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ሁሉ ቦታ ላይ ዩቲዩብ ላይ እንግዲህ ቻይና ወሪ እያለ ጭንቅላቱን ሁሉ ከመኪና ጋር ሲያጋጭ ይታይ ነበር። እንግዲህ በጣም የቆየ ቪዲዮ ነው ብላለች። አሁን መታለች እሷ እና መፈመስ ፈልገው ነው ሰዎች ፖስት ያደረጉት ብላለች። እኔም ራሱ ደግሞ የምፈልገው ነገር አለ ብላ ጥያቄ አቅርባለች። እንስማት። 8 ወር ያለፈው ቪዲዮ ነው የምትለው መሰለኝ። ሰላም ቤተሰቦች እንዴት ናችሁ? በጣም ብዙዎቻችሁ ቪዲዮ ስትልኩልኝ ነበረ እና ስክሪንሾት የሚያደርጋችሁ ስልኩልኝ ነበረ እና የተፈጠረው ነገር እዚህኛው ቪዲዮ ላይ ምንድነው ከኔ ጋር አይደለም። በመጀመሪያ ከራሱ ከሀገሮቹ ባልደረባ ሰዎች ጋር የስራ አለመግባባት ነው። ኦልሬዲ ቪዲዮ 8 ወር ያለፈው ቪዲዮ ነው። አሁን ላይ ተፖስተው የ8 ወር ያለፈው ቪዲዮ ነው እና አናግሬው ነበረ። በማናገርበት ሰዓት ለመፈመስ ነው ብላ ብሏል እና እሱ የሚፈምስበት እኔንም ደግሞ ለሚመለከተው ሰው ሼር ያደርጋችሁ ሪከርድ ምንድነው ቃለ መጠየቅ እንዲያደርጉልኝ ተባበሩኝ እና የተፈጠረው ነገር እዛ ቪዲዮ ላይ በጣም ብዙዎቻችሁ ምንድነው የሚለው ነገር ደግሞ ስልኩን ስለተቀበልኩት ምክንያቱም ሲም ለማውጣት ቤርንበት አካባቢ ስለነበረ ስልኩን ስለተቀበልኩት በጣም ተናዶ ሲያወራ ስለነበር ስለተቀበልኩት ተናዶ ስለነበረ ለምን አንቺ እንኳን አትረጅኝም አይነት ንግግር ነው እንጂ ሌላ አይነት ንግግር አልተናገረም። እና እኛ ደህና ነን እግዚአብሔር ይመስገን። እሱም ምንም አይነት ችግር የለበትም፣ እኛ ምንም አይነት ችግር የለብንም ከሰውየው ጋር ወይም ከሴትዮዋ ጋር ከፖስተችው ጋር። ያው ለመፈመስ ነው የፖስተትኩትኝ፣ አላጠፋውም። ብር ከሰጠሽኝ አጠፋዋለሁ ነው የተባልኩትኝ እና ብርም አልሰጥም ለመፈመስ። ያው አንቺ የሚያርግልሽ እኔንም ደግሞ ለቃለ መጠየቅ ያውቃኝ እና በጣም ብዙዎቻችሁ ተጨንቃችሁ ስክሪንሾት ላደረጋችሁ ሰዎች ትልቅ አክብሮት አመሰግናለሁ። እሺ ሁላችሁም ፈመሳችሁ። ማን ነው ታዲያ ተከታይ የሚሆነው? ሁሉም ሰው ከፈመሰ እንዴት ይሆናል? ሴትዮዋም እንኳን ፖስተችው፣ አንቺም ኦልሬዲ ይኸው ፌመስ ሆነሻል እኮ በቃ ይኸው ሰሞኑን ዞር እያለ ነው ቪዲዮሽና አንዱ እኮ ነው ጫቱን እየቃመ አንተ ገጠሪ ጥቅሳን ጣስኪ አለኝና ከጄ ላይ ላፍ አድርጎ ወስዶ ገና የመጀመሪያውን ማንበብ ሲጀምር ምንም ምትል ቢያገኝ ጥሩ ነው። ከተሜ ነኝ ብለህ ብዙም ደስ አይበልህ፣ ከገጠር የመጣች የጫት ምርኮኛ ነው። በቃ ይሄ ሰውዬ እውነት እኮ ነው በቃ እውነት። እኔ የምለው ጭንቅላታችሁ ከትራስ ጋር ሲገናኝ ክምብል የምትሉ ሰዎች ምናችሁ ነው የሚያማችሁ? በሰላም ምንም የሚያስጨንቅ ነገር የለም? ልጅ ሚስት ምናምን ቤተሰብ ቀብራችሁ ጨርሳችኋል እንዴ? ሰው እንዴት በሰከንድ ውስጥ ይተኛል? ሰውዬ እኔ እኮ ለመተኛት ሚኒመም ከ2 ሰዓት በላይ ይፈጅብኝ። እማልሆነው ነገር የለም። ጠቅላይ ሚኒስቴር ሆናለሁ፣ የሀገሪቱን ችግር እፈታለሁ። በዚህ ጋር ኳስ ተጫዋች ማንቼ ሁሉ ዋንጫ በልቶ ፖሊስ ሆኜ ሌባ ሰራሩ ድክም መስለኝ ሳለከልክ ነው በቃ እንቅልፍ ከችም። ሰው እንዴት ይተኛል? ሰው እንዴት ስልኩን እያየ ይተኛል? ሰልፊ ሁሉም ይተኛል። ምን በሰላም ነው? ምንድነው ሚስጥሩ ግን? አረ እንመካከር ቤተሰብ። እውነት ለመናገር አንተ የሶፋና ማለት አልጋና ትራስ ገርማል። እሱ ከሶፋ የሚጀምራል አይደል? ገና ከሶፋው የሚጀምር። እኔ ግን እንደራሴ ከጠይቃችሁ ሶፋ ላይ አንቀላፍቶኝ እንቅልፌ መጥቶ ከሶፋው ላይ ተነስቼ ወደ አልጋ ከሄድኩ በቃ ነቃለሁ። ይሄ የብዙ ሰው ችግር ይመስለኛል። ፖሊስ ጣቢያ አካባቢ አሽሽ የምታዞሩ ሰዎች ግን ረፍ የፈጣሪ ያለ እንደ ሀገር አንድ የጨለን ነው ጋይስ።
ቪዲዮ ነሳይቻችሁ ልመለስና ኮሜንት አነብላችኋለሁ። ቪዲዮ የሚለው ሌላውን ተውት ባንዲራውን ገልብጡልኝ ነው የሚለው። እንደምታዩት ባንዲራው ተገልብጦ እኮ ነው። የት ለዛው ፖሊስ ጣቢያ በር ላይ ባለው አረንጓዴ ቢጫ ቀይ መሆን ሲገባው ቀይ አረንጓዴ ቢጫ አርገው ሰቅለት ነው። መቼስ ኮሜንተሮች አያርፉም። ምን አሉ የሚለውን አብረን እናያለን። ወደ ኮሜንት ምናዊ ሆነን ማለት ነው። ኮከቡ ብቻ ነው የሚለየን ጋይስ። ጋናዊ ሆነን ተገለበጥ። ይሄን ኮሜንት ይሁን ግን አንተ ሄደህ ባንዲራችን ተገልብጧል አውቃችኋለሁ ብትላቸው ምን አለበት? የዜግነትህን ነው ያሉት። የሚያስቀው ሪፕሌይ ነው። ልነግራቸው ነበር እኮ ግን አራታውኝ እስከሚጠራ ብለው ደግሞ አንድ ቀን ማለት ከታች ወደ ላይ ሲያዩት ልክ መስላች አሞራና እንደሰቀለ የእንደውም ያስኬዳል። ኮሜንቱ ገዳይ ስለሆነ ነው እንጂ በባንዲራ ቀልድ የለም በሀገር ቀልድ። አብሶ ደግሞ እንደዚህ አይነት ስህተት ሊያው ፖሊስ ጣቢያ ውስጥ ገርማ አንተ በእኛ ፍቅር ትቀናለን። አንተ በእናትህ ይሄ ኮስኳሳ ቁርቁዝ ያለች ተሳቢ ጠርዝ ቢት በሷ ማልቀና ትፈልጋታለህ መሰለኝ። ያው ብዙ ጊዜ እሷ ጋር ታቀለኛለህ። መጥፎታው አንተ መጣኝ እንዴ የኔ እንዴ ነሽ? ደህና ነህ? አለሁልሽ። ሰላም እንዴት ነህ? ሰላም አለ አባቴ ተጫውታ ተብተብ ወይ እናቴ አምሮባል በጣም አመሰግናለሁ። አየሽ የዋነሽ አንቺ የዋነሽ እውነት ነው አምሮበታል። እንዲያማረበት በማን ልብስ ነው? በእኔ ነው ነኝ የሚገባው ልብሱ የኔ ስለሆነ መታቀፍ ያለብኝ እኔ ነኝ። ልብሱ አንተ ቢሆን እኮ ጺሙ የራሱ ነው። አባቴ ጺሙ እንዴት ነው? ጺሙ በጣም ነው የሚያምረው። ጺም እንዲያበቅልለት ያደረገው ሚኖክሲዲን ማን ይሸጠለት ነው? ነይ ክብሩ ላይ ነው የሚገባው። አንተ ምን እየሆንክ ነው? ምን እኔ ያለም ይሸጥ ኮነ ምንድነው? ዞር በል እባክህ። ይቀናል መሰለኝ። በጣም የሚሸጥ ነገር ነው ያለ። እሱ እንደሱ አይነት ለኔ ለቤተሰብ ክብር ያለው ሰው የለም። አዎ ንገሪው። ስማማ አባቴ ወይ እናት ባለፈው ዕለት አለ አባቴ ቀበቶ አልሰጠኝም። ስጦታ እንዴት ደስ እንደ ከሱሬ ላይ ነው ፈቶ የወሰደው ቀበቶ ነው። ኧረ በስመ አብ ነይ እስቲ እንሂድ መሰለኝ ከዚህ ጋር እንዴ። ስማ ልብሱን አጥቦ መመለስ እንዳይረሳ። በዛ ላይ ደግሞ ፌኩ ሚኖክሲዲን ነው የሸጥኩልህ። ይረግፋል ጺም ወይ ምን መጣሪኝ የምታስበኝ? ቆይ ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 05 76 74 እንዲሁም በ0933 21 90 65 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ያው አሁን ሳስጀምረው ማለት ነው እኔ እንትን እላችኋለሁ። አዎ እውነት ነው የምትሉት እናንተ። አዎ እውነት ነው ብቻ ነው የምትሉት። እኔ የምለውን ትሰሙና አዎ እውነት ነው ብቻ ነው የምትሉት። እሺ ላስጀምረው። ቲክቶክ እሺ ጀምሯል። ሰላም ቤተሰቦቼ፣ እኔ እንግዲህ ያው እስከዛሬ ያልነገርኳችሁ ነገር አለ። በ7 ወሬ እናቴ ጠቅልላ ጥላኝ አሳዳጊዎቼ ናቸው ያሳደጉኝ። አዎ እኔ አለን እኮ ገብሬን አለን አይ አለን እኔ አለን ለምትሰጥ ጠቅልላ ጥላኝ እኛ አጣ አዎ እቺ ነው አለን ገብሬን አለን በቃ እንዴ አሁን ይኸውልሽ ከእኛ ጋር ልትጋጭ ከሆነ ንገሪኝ። ጠቅላላ የማይባል ክፍ አድርገን ያሳደግኩኝ። አዎ ምን አለ ለቲክቶክ ብላችሁ አዎ እውነት ነው። ምን እኔ ቲክቶክ ገደል ይግባ ከፈለግሽ እኔ አይደለም መቤቴን አይደለም ምንም ነገር ለምታወራለሽ። እሺ ቀጣይ ሌላ እንስራሽ ሌላ እንትን ልበል ስሪ ሌላ ነገር እኛ ጠቅላላ አዎ እውነት ነው ብትሉ ምን ችግር አለ? ለምን እንደ ማን የታን አይደለም በ7 ወሬ በ7 ወር ጠቅላላ ጥላሽና ማን ያሳደገሽ ታዲያ? እናንተ ናችሁ። እኔ ማን ነኝና ነው? እኛ ማንን ታዲያ ጠቅልለን ከጣንሽ?
አይደለም እናንተ አሁን አሳዳጊዎች ናችሁ። እናትና አባትሽን እንደዚህ እንዳልበላት ድንጋይ እናቴ ተሞተ ለአንተ ዝረጥተዋል አጣጣጋት ምን ከዚህ ስለለልኳት ነው እኔ ከዚህ ቀበልልሃል በጣም ይገርማል። የጊዜ ጉዳይ ይገርመኛል። እኔ ያደኩበት አስተዳደግና አሁን ያውኖቹ ልጆች እንዴት እያደጉ እንዳለ ይገርመኛል። እኔ አሁን እናትና አባቴ እንዲያስቀምጬ ስልክ ደቅኝ እንዲህ ልል ላስበው የማይሆነውን ባለቤት የሆነ ዕቃ ገዛ ብላ ሾፕ ከላከች በኋላ ስትመለስ ያንን ዕቃ ከረሳኸው በሩን ከፍተህ ሳትገባ በፊት ከገዛኸው ዕቃ አንዱን ብድግ አድርገህ እንዲህ አይነት ጸሎት ጸልይ። ሳራን በ80 ዓመት እንድትወልድ ረዳት፣ ሙሴን በበትር እንዲሻገር ያደረግ፣ የሞተን ያስነሳ 5 ዓሣ 5 ሺህ አርግተህ የመገብክ አምላክ ሆይ ይሄንን ባለቤቴ ወደምትፈልገው ቀይረው። እኔ ከምቀየር እሱን ቀይር በል። አዘርዋይስ የሚመጣብንን ዛቻ ማስፈራሪያ አንችለውም። መቼ ነው ግዛ ብዬ የምትገዛው? ቆይ መቼ ነው ያልኩን የምትገዛ? እርዳን። እኔ የተፈጥሮ ጉዳይ ይመስለናል። ወንድ ቀለል የማድረግ ባህሪ ያለው ትዳር ውስጥ ሆኖ እንደዚህ እሷ ረስታ በትመጣ የሆነ ነገር እንዲህ ስለሆነ እንደዚህ አይልም። በቃ ረሳሽው ምናምን በቃ ችግር የለውም እንዲህ ሊል ይችላል። ወንዱ ከሆነ ግን ይጋንናል። ወንዱ ለምን እንደሆነ አላውቅም። ፍቅር ወይ በላ ወይኪ የብርቱካን ልጣጭ የለውም ጭማቅ ልብ ውስጥ ለመግባት ጫማህን አውልቅ እኔ ወዳና አትጫማለቅ። ድሮ በእኛ ጊዜ እንግዲህ 90 ልጆች ታውቃላችሁ፣ በትምህርት ቤት ሃይ ስኩል እያለን አውቶግራፍ የሚባል ነገር ነበር የሚዞርና ትሰራላችሁ ደብተር ላይ ሮዛ አበባ ላይ ሮዛ ይቻለው አንቺን የመሰለ ምናምን አንተኔ ብቻ እንደዚህ ማአት ግጥሞች ነበሩ የድሮ። ቀስ በይ እስቲ በእናትሽ ቀስ ስትራመጂ ቀስ በይ አትንቀሽቀሽ። ምንድነው ምን ይሆናል? ልጄ ይጎዳል ቀስ በይ። እየተራመድኩ አይደለም ምን ማለት ነው? አይኔን በአይኔ ልታሳይኝ ነው አይደለ? ሄሎ ወይ ፍላጎት ሞታ ምን ማለት ነው? ወይኔ ጉዴ መቼ? አሁን ነው አሁን ሞተ። በቃ መጣን በቃ በእናትሽ ወይኔ ወንድሜ ጓደኛ ለማንተ ነው ሞት። ወይኔ ወይኔ ልጅህን እንኳን ሳታይ ለወልድልህ ነበር እኮ ደርሼ ነበር እኮ ቅሌት ሬሳውን አለመርገጥህም አንተ ሆነ ነው። የሴቷ ቤት በር ይዘውብህ በጉልበት ካልሆነ አናስገባም ሲሉ ያው አናስገባም ሰርገኛ ነው። እንግዲህ ይህቺ አሪፍ ሲስተም ነች። ይህቺ መዝሙር መጠቀም እስቲ መዝሙሯ መነጽር የሚያደርጉ ሰዎች ብቻ የሚረዱት 3 ነገሮች ልንገራችሁ። ይህንን ቪዲዮ መነጽር ለሚያደርጉ ጓደኞቻችሁ ላኩላቸው። ልክ ከሆንኩኝ ይመልሱላችኋል። የመጀመሪያው ድንገት መነጽራችሁ ስታወልቁ ሲያዩአችሁ ውይ ፊትሽ እኮ ያለ መነጽር ይሻላል ይባላል። ያለ መነጽርም ሌላ ሰው ትመስያለሽም ይባላል። ምክንያቱም ሲያወልቁ ይቀየራል ሁሌ የሚያደርጉ ሰዎች። በአጠቃላይ ይህንን መስማት በጣም ሰልችቶናል። እናንተም ያለ መነጽሬ ትሻላላችሁ። ኦኬ ቀዲ። ሁለተኛው ደግሞ መነጽራችሁ የሳይት መሆኑ ካረጋገጡ በኋላ ያስወልቋችሁና እኔ ላርገው ይላሉ። ከዛ ወይኔ አዞረኝ እኔ ይሄንን ነው የምታረጊው እኔ አዞረኝ ምናምን ትባላላችሁ። አታካብዱ። ኦኬ እናንተም ስታረጁ ማንበቢያ መነጽር ማድረጋችሁ አይቀርም፣ ጊዜውን የረዘመው። ኦኬ ሶስተኛ ነገር ነው አሁንም መነጽሯችሁን ያስወልቋችሁና ሩቅ ያለ ነገር ያስነብቧችኋል። እዛው የፈጠነ አይ ቴስት ይሰጧችኋል ማለት ነው። guys already ሰልችቶኛል። I already told you አይታየኝም what do you want from me እና they're like ይሄ እንትን የሚለው አይታየሽም ና no አይታየኝም like ለምንድን ነው ታዲያ መነጽር ማድረገው? crashing out I'm crashing ቦነስ ፖይንትስ መነጽራችሁን አስወልቀው እጃችሁን ራቅ አድርገው ይሄ ስንት ነው ካሏችሁ you're not original ኦኬ። ስንት ሰው እንደዛ እንዳለኝ ብታውቁ አትሉኝንም ነበር ከዛ በኋላ you're not special ኦኬ። I hope this helps። ትክክል ከሆንኩኝ ፕሊዝ መነጽር የምታደርጉ ሰዎች ኮሜንት ላይ ያሳውቁኝ። አይ ልክ ነሽ እሱን ታዩና ግን ላጤው ላይ እንግዲህ ያሸነፈችው አንቺ አይደል? መነጽርሽን አውልቀሽ ስታዩ
እንዴት ነበር የሱ መልክ? ምንስ ደረሰ ጉዳያችሁ? እንዴ ትናንት ነው ህልም ያየው ሰውዬ። ማመስገኛዬ ማመስገኛዬ የኑሮን ውድነት መመልከቻዬ ማመስገኛዬ ማመስገኛዬ የምግብ እጥረቱን መመልከቻዬ ወርጫ ያበጠው ሁሉ የደላው እንዳይመስልሽ። ዛሬ ደግሞ ከንፈራችንን ቻፕስቲክ እንዴት እንቀባለን የሚለውን አሳያችኋለሁ። ሴቶች ከኔ ተማሩ። በቀጣይ ደግሞ ሞዴስ እንዴት እንደሚያደርጉ ብታሳያቸው ከጀመርኩ አይቀር የመልክ ግፋት በመድኃኒዓለም ጭራሽ የቀበቶ መብሻውን እኮ የምትመስለው ዝብዝብ። ይሄ በፊት ድሮ ቲቪ ሲገዛ እንዳይሰበርኝ ጣጣ የሚሉ ፕላስቲክ እነሱ ነው የምትመስለው። ፍሬህን ነው እንደዚህ እንዲህ ማፈንዳት ፍርም ባራስ አታረቆፍ ጠነበል ሲያስጠላው ነበር። ተቃጥሎ እኮ ነው። በጣም እንዲህ አይነት ወንዶች እየበዙ ነው። አንዬ በጣም ታምሪያለሽ፣ በዛ ላይ ኮንፊደንስ አለሽ። ግን ምን ያደርጋል ቦይፍሬንድ የለሽ። ለራሴ አምጥቻለሁ ከየት ላምጣልሽ? እንደው በአጋጣሚ እዚህ ከመጣሽ ግድ የለም አንዬ ልቸገርልሽ። የኢትዮጵያ ወንዶች ምንም አልሆኑሽ። ወይ ከናይጄሪያ ባላስ መጣልሽ። አንዬ ቆመሽ ቀረሽ ተቀመጪ። ሚቲንግ ለሚጫወተው ፍሬንድ ላክለት ይላል። እሺ በሰንደርላንድ ይሸነፋል። በሰንደርላንድ ቼልሲ ማን ይጠብቃል? ቼልሲ ወይ አሁን ሊቨርፑል በርንማውዝ ሊቨርፑልን ያሸንፋል ብሎ ማን ነው የሚጠረጠረው? እንዴት ትጠረጥራለህ? በጨዋታው ላይ አራት ጎል ይገባል ብዬ እንዴት ልሄድ እችላለሁ? እኔ እንደዛ ጀምሬ የሆነ ቀመራለሁ እንጂ እንደዚህ እያንዳንዳቸው ወይ ልመናት ናቸው እንጂ እንደዚህ ቁጥሩን እንዴት ሊያመጡ ይቻሉ? ቁጥሩ እንዴት እንደዚህ ይመጣላቸው? ሴንደርላንድ ቼልሲ የመጣው ከወራጅ የመጣ አይደል እንዴ? ከወራጅ አይደል የገቡት እንዴ? እናንተ ይሄ በእኔ ስለደረሰ ነው የምነግራችሁ። ጓደኛ ነበረኝ እንደዚህ የሚጫወትና ኖርማል እየተጫወትን በመሀል ልክ እንደዚህ እንደ ልጁ ምንም እኛ የምናውቀው ነገር አላስያዝን። ጨዋታው ይመስል እሱ በስልኩ ነው የሚያየው እያየ እንትኑን ጎል ሲገባበት ምናምን በመሀል እንደዚህ ሆነ። እኔ አናግረዋለሁ። ወንድ በቃ አንተ ተረጋጋ። ሂድሽ አናግረው እኮ አናግረዋለሁ። ወንድ አለማወቃችሁ እኮ ነው። ወንድ አለማወቅ ያ 180ውን ሰራውትና በቃ የሚገርም ነው። በቃ ፓምፕ አደራረጉ የሌለ የሚገርም ነው። 190 ነው ቀጣይ ማነሳው 190 በቃ ብድ ያለ ነው። ሙቀቱ እናንተን ግን እኛን ጋር ኧረ ሙቀት ሊገድል ሙቀቷ ወንድ ዩኒቨርሲቲ ማለት ትሪው እዛ ጋር ጎርጓዳ የተደረገው እኮ ሌላ አይነት ለማድረግ መሰለኝ አይደል? በአይነት ፋንታጨው እንደዛ ከሆነ እኛ ጴንጤዎች በጣም ብዙ ነን። እኛ ጴንጤዎች ከምታስቡት በላይ በጣም አድርገን እንተባበራለን። ብልጥ አውራ ዶሮ በሰው ብቅል ሚስቱን ይጋብዛል ይባላል። እናንተ እዚህ እንዳረጀ ውሻ ለሀጫችሁን ስታዝረክርኩ ልጆቹ ቢዝነሳቸውን እየሰሩ አንተ ምን እያረክ ነው? ምንም። ፍሬን ነጣጥለ በልብ ተኝተ እንደሰከረም ቲክቶክ ስክሮል እያደረክ ነው። የታክሲ እንኳን የለም። ባይዘዋችን ላይ በሃይማኖት መተባበር ሳይሆን በሃይማኖት መጠንከር ነው የሚያጸድቅ። ምን አይነት ድንቁር ያለ ጄኔሬሽን ነው እያፈራን ያለ ነው። ምን አይነት ተውሳክ የሞላው ጄኔሬሽን ነው። እግዚአብሔር ከነጋ ምላስህ የምግብን ጣዕም አልቀመሰም ደርሶ ጎጥ መለየት አንጀት ተጣብቆ ኦርቶዶክስ እንትና ኦርቶዶክስ ስለሆነ ኦርቶዶክሶች ቮት አድርጉት፣ እንትና ፕሮቴስታንት ስለሆነ ፕሮቴስታንት። ምን አገባችሁ? አያገባ ሁለታችሁም አያገባችሁም።
ስራቸው ያውጣቸው። በቃ ስራቸው እንዳይሸንፉ ያርጋቸው። አረ ቁልቁለቱን ይዛችሁታል። በስመ አብ። አረ ከእናንተ ጋር እንዴት አረ ከበደን ይሁት። አረ ወይ መንግስት ጋር አስወጣን ከዚያ። እኛ እየከበደን ነው ከእንደዚህ አይነት ህዝብ ጋር ተስማምቶ መኖር። ስንቱን አስተምረን ስንቱን አግደን እንችላለን። በኢየሱስ ደንቆሮ ደናቁርት ንቃቃታም የእብድ በሶ ስታስጠሉ ሁላችሁም በዚህኛውም ወገን በዛኛውም ወገን ያላችሁት ህይወታችሁን ኑሩ። ልጆቹን ተዋቸው። በጣም ነው እንግዲህ ዘንድሮ የቲክታክ አዋርድ እያወዛገበ ያለው። አንደኛ ይሄ በሃይማኖት የተባለው ነገር ከአዘጋጆቹ ጋር ምንም የሚያገናኘው ነገር የለም። እኛ ነን በቃ ኦዲየንሱ ሰው ነው የሚከፋፍለው። ልጆቹም ያሉት ነገር የለም፣ ምንም ያሉት ነገር የለም። ኦርቶዶክስ ጴንጤ ስለሆነ ኦርቶዶክስ ስለሆነ እየተባለ ምንም በማያወዳድር ነገር ያወዳድራሉ። እንደገና ደግሞ ያዘጋጆቹ ደግሞ ችግር ምንም የማይመሳሰል ኮንተንት አዶናይና ዩቲናስን በምን መስፈርት ነው አንድ ቦታ ላይ ያስቀምጣችሁ የምታወዳድሯቸው? የእሷ ክሬቲቪቲነት ነው፣ ክሬቲቭ የሆኑ ነገሮችን መስራት ነው የእሷ። እሱ ደግሞ እንደምታዩት ነው ሰሞኑን የሚሰራው ኮንተንት። እንዴት አንድ ቦታ ላይ ሊወዳደሩ ይችላሉ? በጣም ያስገርማል እና በጣም ልክ ያለው ነው። በነገራችን ላይ በኋላ ላይ የሚለቀቀው ወደ ማታ ሰዓት ላይ የሚለቀቅ በተለመደው ሰዓታችን ፖድካስታችን አለ። እዛ ላይ በደንብ ማስረጃ ቪዲዮዎችንም አድርገን ሁኔታውንም እንዴት እንደተዘጋጀ መዘጋጀትስ እንዴት ያለበት የሚለውን አሪፍ ምርጥ የሆነ ፖድካስት አዘጋጅተናል። ፖድካስት የምትወዱ ሰዎች እዛ ላይ ታዩታላችሁ። ቤንጃ ፖድ ይባላል ቻናላችን። ሰብስክራይብ አድርጋችሁ ቤተሰቡ ነው ፖድካስት የሚመቻችሁ። ይሄ ትናንት የመጣ ቅራምቡላ ምን እንደሚል ስሙትማ። ብቻ ግን እኔ ስለነ ብሩክና ስለ ሙሴ ሰለሞን ትክክለኛ መረጃውን ለማውጣት ያክል ይሄ ሰውዬ የበለጠ በሃይማኖት ሁለታቸው እንዲጣሉ ያደረገ ሰው ነው። ምክንያቱም የተሳሳተ መረጃ ራሱ ስለ ብሩክ ኒውስ ያላለውን ነገር ሰጥቷል። አንዴ ላሰማችሁና ተመልሰን እንገናኛለን። ብሩክ የሰራው ይሄኛው ቪዲዮ አይታችሁታል? አንዶቻችሁ ምርጫው ቮት ስናደርግ አስቸግሮናል ስትሉኝ ተመልክቻለሁ። ምን ሊሆን እንደሚችል ላሳያችሁ። ለምሳሌ ያክል የኔ ባዮ ላይ እንዲቀጥታ ትገቡና ውስጥ ገብታችሁ ስክሮል አድርጋችሁ ብሩክን ለመምረጥ እንደዚህ ስትጫኑት ብሩክ ኒውስ የሚለውን ማለት ነው ይላችኋል። አሁን ከታች እንደምትመለከቱት ፌልድ ይላችኋል። አይልም ፌልድ ብሎ ሲል ፌልድ አለ እንዴ? ምን ነው አናውቅም እንዴ? ትንሽም ቢሆን እኮ እናውቃለን ብሩኬ እንዴ። እውነተኛ መረጃ ነው የምትሰጠን። እስቲ ይኸውና አንተ ይሄኛው ፌልድ ማለት እንደዚህ ነው። ይኸው እኔ አሁን ራሴ እየሞከርኩ እምቢ አለኝን አምጥቼዋለሁ። እንደዚህ ማለት ነው መስራት የነበረበት። ፌልድ ከሆነ እንደዚህ ነው የሚልህ። ላንተ እኮ ያለህ እኮ ድጋሚ መምረጥ አትችልም ነው ያለ። ምን ነው ይሄን ያህል አያውቁም ብለህ ታታለናል። ሰማችሁት? ልጁ ምንድነው ያለው? ዋሽቷል ወይም ደግሞ ፌልድ አይደለም ያለው ነው ያለ። ብሩክ ያለውን እስከ መጨረሻው ያለውን ነገር ሳትከታተል ወይም ደግሞ ቆርጠ ሁለታችሁን በሃይማኖት ለማጣላት የምታደርገው ነገር የብሩክን እስከ መጨረሻው ያለውን ላሰማችሁ። ገብታችሁ ስክሮል አድርጋችሁ ብሩክን ለመምረጥ እንደዚህ ስትጫኑት ብሩክ ኒውስ የሚለውን ማለት ነው ይላችኋል። አሁን ከታች እንደምትመለከቱት ፌልድ ይላችኋል። ነገር ግን አለፍ አድርጋችሁ ለምሳሌ ያክለን አሁን ብሩክ ቢኬን እየመረጥኩ ላሳያችሁ። ብሩክ ቢኬን ስመርጠው በቀጥታ ይሰራል። ይህ የሆነበት ምክንያት ምንድነው? ብሩክ ኒውስን አንድ ጊዜ መርጬዋለሁ ኦልሬዲ። ከዛ በኋላ እዚህ ብሩክ ከዚህ ላይ ያለውን ሰምታችሁ እስከ መጨረሻው ያለች ሳይከታተል ወይም ደግሞ ብሩክ የሆነ ነገር እንዲሆን ፈልጎ ወይም ደግሞ በሃይማኖት ሁለታችሁ የበለጠ ሰውን ለማከፋፈል ያደረገው ነገር ከባድ ነበር። እኔ ናይቺ ማመን ማለፍ ስላቃተኝ ነው ቪዲዮ መጥቼ የሰራሁት። እኔ ብሩክ ዘንድሮ ይገባዋል። ምክንያቱም ኢትዮጵያን በዓለም ደረጃ እንድትታወቅ አድርጓል። እናንተም ያን ሄዳችሁ ሜንሽን ስታደርጉ ነበር፣ ኮሜንት ስታደርጉ ነበር። ሄዳችሁ አሁን ዛሬ የምታሽቃብጡ ሰዎች ያኔ ብሩክ አለንልህ ከጎንነን ስትሉ ነበረ። ለኢትዮጵያ ትልቅ ነገር አድርጓል እያላችሁ ነበር። አሁንም ላይ ትልቅ ነገር እያደረገ ነው። ብሩክ በምን ይበልጣል ካላችሁ ዘንድሮ የብሩክ ፎሎወር ከሙሴ የበለጠ እጥፍ። ያኔ ስንት ነበር ብሩክ ስናቀው? በጣም ትንሽ ነበረ። አሁን ባለፈውም አይተናል። ከአሁን ተበርሲሳ ጋር የሰራውን ቪዲዮ አይተናል። አሳማኝ ነበር። ሙሴ ሰለሞን በዚህኛው ዓመት ለምሳሌ በባለፉት አሳምኖ አሸንፎ ሊሆን ይችላል። ብሩክ በዚህኛው ዓመት ለኔ የተሻለ ነው፣ ሊያሸንፍ ይገባዋል። ከሙሴ ጋር መወዳደርም ሙሴም መግባትም አለበትም ብዬ አላምንም። እንትን ውስጥ በውድድር አንጻር ነው እንጂ ኮንተንቱን ልናይ እንችላለን፣ መረጃውን ልናይ እንችላለን። ግን ትላንትናውን ስለምንረሳ እኮ ነው። ሲያጩ ራሱ ችግር አለ። ምክንያቱም ምን አይነት ስህተት ሰርቶ ብዙ ሰዎች ቤታቸውን ሸጠው እሱን አሁን በእኔ ተማመኑ ገንዘባችሁ ይመለሳል ብሎ እየመጣ ቪዲዮ ሰርቶ ሄደው ገንዘባቸውን ካናዳ የሚልክ ድርጅት ውስጥ ጨምረው ዩሃ ሚዲያ ላይ ማየታችኋል። እግረኛውም ላይ ሰዎች መጥተው እያለቀሱ ነው።
ስለዚህ የተሳሳተ ኢንፎርሜሽን መሰጠት ብቻ ሳይሆን የተሳሳተ ነገር የሰዎችን ህይወትም ረብሿል ሙሴ ሰለሞን አይደል? ስለዚህ እጩ መሆን አይገባውም ነበር በዚህ ዓመት እውነት ለመነጋገር ከሆነ ያው ሰዎችን ስንደግፍ እውነቱንም እንደባላየ ብለን ስለምን ነው እንጂ መግባት አልነበረበትም ባይነኝ እኔ ሲጀመርም ማለት ምርጫ እንትን ውድድር ስለሆነ አንድ ስህተት ዋጋ ያስከፍላል ለማለት ነው እንጂ አንስ ስላላርገ ሁሉ የሚሰጠው መረጃ ውሸት ነው ይያልኩ አይደለም። እኛም እያመጣን እዚህ የሚሰጠው መረጃ እናያለን አይደል? ስለዚህ አግባብ አይደለም ብቻ ብዙ ነገሮች አሉት። እኔ ምንድነው ቪዲዮ ስር ምናምን ገብቼ ኮሜንት አነባለሁ ምን ተባለ ምናምን የሚለውና እጅግ በጣም ብዙ ሰው ምንድነው ያለው እኛ ድራማ የሚሰራ ሰው አንፈልግም የሚረዳ ሰው ነው የምንፈልገው ይላልና ያው የዩቲዩበር አደረሰው ነው እንጂ በአምናም በካቻምናም የበላው ያመቱን ምርጥ ድራማ ሰሪ ነው። ግን እኔ ሰላም ችግር የለውም ግን ስለዚህ አሁን እየወዳደሩ ያሉት እርዳታ ያረጋልን ሰውንና ድራማ የሚሰራ ሰው በምን መስፈርት ነው የምታወዳድሩት? በዛ ላይ ዳኛ የሌለው ይገርማል። ብቻ ምንድነው ሜቢ እኮ የምራችሁ እኮ ሊሆን እኮ ይችላል። ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደርና ሜቢ የምራችሁ ሊሆን ይችላል። ሜቢ ልክ ናችሁ ራሴን ለውጭ አስተምሪው ምናምን ወደ ፊልሙ ተቀላቀይ ሜቢ የሚገባኝ ጉማ ሊሆን ይችላል። እና እንደ ነቃ ነው ያደርጋችሁኝ እጅግ በጣም ነው ማመሰግነውና ሲናሰን ብላችሁ ለኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም የስከዛሬው እጅግ በጣም ከመጠን በላይ ነውና እጅግ በጣም ነው ማመሰግናችሁ። ባኔ ሳበስ ተሰደቡ ተዘለፉ እያሉ በጣም ሰላሜን እያጣው ስለሆነ በቃኝ በጣም ነው ማመሰግነው። ያሰባችሁ ካላችሁ ያሰራችሁትም አላህ ያክብርልኝ እጅግ በጣም ነው ማመሰግነውና ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል በጣም ደስ ይለኛል። ያው ባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው። በጣም የግድ ነው ቪዲዮ የሰራሁት እኔ ስራ ይመስክር ብዬ የማስብ ሰው ነኝና ወላሂ ላዚም ብቻ በጣም ነው ማመሰግነው። በጣም ሌላው ደግሞ ያው ለራሴ የተለየ ግምት ሰጥቼው ሳይሆን ያረጋችሁት ያላችሁት ነገር ዘለፋው ስድቡና አባቴም አይ ዶንት ዲዘርቭ ዲስ ያው ደግሞ የምትወዱት ሰው እየመራ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ሊሆን ይችላል። አምነናል። እንኳን ደስ ያላችሁ። ህይወት ይቀጥላል። በቃ አሁን ችግሩ ምንድነው የነሱ መሸለምና ለመሸለም ሳይሆን አዳዲሶቹ የሚመጡት ሰዎች ምን ማድረግ ነው ቫልዩ ያለው ብለው ያስባሉ። ለምሳሌ በክሬቲቭነት የሚመጡት ልጆች በቃ እንትን ያረ ሞራላቸው ይነካል አይደለ? ካታጎሪውም አንድ ባልሆነ መንገድ ስለሆነ ያ ማለት አዶናይ እንትን መጥፎ ነው እንደዚህ ያደረገው ነገር አይደለም። ካታጎሪያቸው አልተስተካከለም ለማለት ነው። እሷም እንደሰማችሁት እንግዲህ ራሴን ቀድሜ በቃ ምን መሸነፌን አምኛለሁ ባገለሉ ደስ ይለኛል ነው ያለችው። ጭራሽ ሴንስ የማይሰጡ ቃላት ነው የምነግራችሁ ዛሬ። ነፃ ስጦታ እና ከፍዬ ነው የምትሰጠኝ ስጦታውን። ስጦታ ማለት ፈልገ የምትሰጠኝ ነገር ነው። በአዲሱ ዓመት ይህን ቲኬት ለምትገዙ ሰዎች ለሁላችሁም ነፃ ስጦታ ይኖረናል። ስጦታ ነፃ ነው። ትናንሽ ህፃናት እና ትልልቅ ህፃናት ረጃጅም ህፃን በጣም ትንንሽ ህፃናት ልጆች አሉ። ሰውየው ይሽ ህፃን ኦልሬዲ ትንሽ ነው። ሶስተኛው ፍሳሽ ውሃ አድፍጣችሁ እየጠበቃችሁ ነው። ውሃ በበረዶን ፎርማት አለ ልትሉኝ፣ ፍሪጅ ውስጥ መግባትም እኮ ይችላል ልትሉኝ ማለት ነው። ቢሆንም ሴንስ አይሰጥም። በቃ ውሃ ነው፣ ውሃ ይፈሳል። አራተኛው ያረጁ ሽማግሌዎች ነው በሙሉ እዛ የሚኖሩት ምናምን ተብላችሁ አታውቁ? ወጣት ሽማግሌ ያለ ወይ ነው የኔ ጥያቄ። የሚመለከተው አካል አሳውቁ እንዲስተካከል። ወጣት ሽማግሌ ያለ በነገራችን ላይ እንደውም አብሪቬሽን ነበረው እነሰፉ ያወጡለት ወመሽ ይባላል። ወጣት መሳይ ሽማግሌ ይባላል። የትራፊክ ፖሊስ ወንድሞቻችን ባለቤቶች እባካችሁ ባለቤቶቻችሁን አንገብግባችሁ ከቤት አታስወጧቸው ጠዋት። ምክንያቱም የእናንተን ንዴት መጥተው እኛ ላይ ነው የሚወጡት። እና ሐሳብ የሚጎላችሁ ነገር ካለ ወይ ደግሞ እኛ የእናንተን ፍላጎት ለማሟላት ዝግጁ ነን። የጅቡቲ ሹፌሮች ከሰላም ጡላቸው፣ ዳይፐር አምጡላቸው፣ ባይወልዱ እንኳን ወደፊት ይወልዳሉ። ወተት አምጡላቸው፣ ዘይት አምጡላቸው። የአዲስ አበባ ሹፌሮች ደግሞ ባካችሁ የሚፈልጉበት ቦታ እናንተ ብቻ ደውሉ፣ እኛ እናደርሳችኋለን በነፃ። ከዛ ወንድሞቻችንን ተንከባከቡልን፣ እኛም በሰላም እንውላለን። ይታይሽ እንግዲህ አሁን እኔ ካንቺ ጋር ነው የማወራው ከባልተቤቱ ጋር። ባለፈው የ180 ብር ጥሪ አንስቼ መቆም አይቻልም እዚህ ጋር ብሎ 1500 ብር ቀጣኝ። ይታይሽ 180 ለ1500 1320 ብር ከኪሴ ነው ሞልቼ ቅጣቱን የከፈልኩት። እና እባካችሁ እስቲ እኛ አለንላችሁ፣ እናንተም ደግሞ ባሎቻችሁን በጠዋት ተነስታችሁ አስደስታችሁ በቃ ፈገግ ብለው ከቤት እንዲወጡ አድርጉልንና እኛም እስቲ ፈገግ ብለን እንዋል። እናቴ
እባካችሁ እንደ ቀልድ አለችው እንጂ ሁሉም ስራ ቦታ ላይ ከቤት ይዘነው የምንወጣው ኔጌቲቭ ኢነርጂ እዛ የምንሄድበት ቦታ ላይ በጣም ከባድ ችግር ይፈጥራሉ። እዚህ ፏ ብለ ቀለል ብሎ ደስ ብሎ ማንም ሰው ከቤቱ ሲወጣ ቀኑም አሪፍ ይሆናል ምናምን። ስለዚህ ተረዷታ የትራፊክ ሚስቶች እንደሚሆን አድርጉ ባላችሁ። ጀለስ ከስራ ተባሮ ወደ ቤቱ ሲመለስ ታክሲ ውስጥ ስልኩን በልተውት ቤቱ ሲደርስ ደግሞ አከራዩ የቤት ኪራይ ጨምሬብሃለሁ ይሉታል። አንገቱን ወደ ላይ ቀና አደረገና ጌታዬ ይሄንማ መጥቼ ነው የምነግርህ። በቃ ራሴን ላጠፋ ነው ልመጣ ነው ማለቱ ነው እንዴ? አታምጣው ስለው አምጥቶ ቆልለው ማለት ይሄ ነው። ድገሚ የኔን ህይወቴን ያስታወሰኝን ህይወቴን እንዲህ ነበር ከማንችሎት ጋር ያለው እንደዚህ ነበር። እንደዚህ ሲይዘው ቃል ውጭ ይለኛል። ከዛ ተከትሎኝ መጣና ውጭ ትንሽ ቆይቶ አይ አንገርግቤት የሚባል ህመም ይዟት ነው፣ ኢንግሊንጀንስ የሚባል ህመም ይዟት ነው፣ ትንፋሽ እየሰጧት ነው፣ ካልሆነ ትሞት ነበር ምናምን ይለኛል። ወዲያው ነው ማምነው። መጨረሻ ጊዜ ክርና መርፌው ነው እዛው ላይ ያስኩት። በቃ የዛኔ ነው አንድ ሳንቾ የሚባል አጎት ነበረኝ። ሉጋልሽ አለኝ። ውጋው አልኩት። ግራውን ነው ቀኙን ቂጥ ሲለኝ መሀሉን አልኩት። መሀል ካልዛ አይ ቲታነስ ሆኖብሽ አንቺ ነሽ አሳክሚው ተብለሽ የምትመላለሽ ይቅር ምረጭ ከግራ ከቀኝ አልኩኝ። ቁረጠው ቀኝ ሆናል። ያዕቆብ ሜላትና ያዕቆብ በስንት ደም ኦክሲጅን ለመቀበል ወዴት ይሄዳል? ኦክሲጅን ማለት ንጹህ አየር ለመቀበል ማለት ነው። ንጹህ አየር ለመቀበል ወዴት ይሄዳል? ወደ ውጪ ነው የሚወጣው። እኔ ታጋሽ ነኝ። ወደ ውጪ አይደለም። እሺ፣ ወደ ውጪ ስትል ወዴት ማለት ነው? ከቤት ውጪ። እንደዛም አይደለም። እሺ፣ ድን ካዳመጥከኝ የሳምባ ጥቅም ምንድን ነበር ያልኩ? ስለ ሳምባ ወርዬ ሲረባት እንሰጣታለን። ፈጣሪ ዛሬ በማለዳ ጸልዬ ነው የወጣሁት። አንተ ትዕግስት ስለሆንከኝ አመሰግናለሁ። እንደዛ አልነበረም ያልኩህ። ሳምባ ለመተንፈስ የምንጠቀመው የሰውነታችን ውስጥ አካል ነው አላልኩም? ለመተንፈስ ግን ባለፈው በአፍንጫችን ነው የምንተነፍሰው አላልሽኝ? ረጃራ አይደለ? አይ ግን የውጭ ነው እሱ፣ የውስጥ ደግሞ ሳምባ። እሺ እስቲ ከሳይንስ እንውጣና ሌላ ትምህርት ምንድን ነው ማጥራት የምትፈልገው? እንግሊዝ። ለእንግሊዝኛ ፊደሎች ነው። ይሄ እንዴት ናት እስቲ? ደህና ናት። ደህንነቷን አልነበረም የጠየቅኩ፣ እንዴት ነው የምትጻፈው ነበር ያልኩ። ረዝገት ሂሳብ ልጠይቅ። እሺ 57 እና ከ47 የትኛው ይበልጣል? ከ47 እና ከ57 አዎ፣ ማንም አይበልጥም። ፈጣሪ ነው የሚበልጠው ከሁሉ አይደል? አንቺ እንደውም ባለፈው ማንም ከማንም አይበልጥም ሁሉ ሰው ሁሉ ምንም ማን ይመታኝ? ኧረ እኔ አልነካሁም። ይህቺ እንዴ እያዋራሁ አይደል እንዴ? አንቺ አይደለሽ? እኔ አልነካሁም። ሌላው የሚገርምህ እኔ እንዳልኩ ቅድም ከ1964 ጀምሮ ፎቶዎች አሉ። ኦኬ። እና ለተለያዩ ሰዎች ይሄ ፎቶ እኮ አለኝ ስለው ላከው ይሉኛል። ኦኬ። ኢትዮጵያ ፕሬስ ድርጅት የድሮ ፎቶ ሄደህ ለመግዛት
ከ1934 ጠይቄ አለ የመረጃውን ምልክላል። ከ1934 እስከ 1966 አብዮቱ እስኪፈነዳ ድረስ አንድ ፎቶ ሶፍት ኮፒ 10 ሺህ ብር ነው የሚሸጠው። ያ ማለት ያን የተነሳው ፎቶ ከተገኘ ማለት ካለበት ካለ ለተለያየ ነገር ልትፈልገው ይችላል። እንዳልኩ አሁን ለተለያዩ ድርጅቶች የሆነ ፎቶ ኤግዚቢሽን ላዘጋጁ ዶክመንት ሊያደርጉ ምናምን ሲል በአብዛኛው ፎቶ የሚገኘው እዛ ነው። ሶፍት ኮፒ 10 ሺህ ብር። ከዛስ ከ1966 እስከ 84 አዎ ኢህአዴግ እስኪገባ 9 ሺህ ብር እያለ ይመጣና አሁን 2018 ነን አይደል? 2017 ከጠየቅ 5 ሺህ ብር ነው ትከፍሉ ሶፍት ኮፒ ለመውሰድ ላክልኝ የሚልህ እሱን ነው። ይሄ ነው እኛ ባህል ሙስሊሙ ባህል ውስጥ ያለው። ሞባይልህ ላይ ሲያዩት ተራ ነገር ነው የሚመስለው። ከዛ እሱን አታስረዳውም። ይሄ እኮ 10 ሺህ ብር ነው ምናምን ብላ እሺ ብለው ትሄዳለህ። ፎቶ ሳይሆን ታሪክ ነው የምትሰጠው። ታሪክ ነው የሚሸጥ ታሪክ። አሁን እንግዲህ በቆየ ቁጥር ያ ፎቶ ቫልዩ ያደርጋል። ግን ሰው አሁን በስልኩ ፎቶ ማንሳት ስለቻለ ምናምን ምን ታከብዳለህ ላከው ነው የሚለው። እንደ ግል ፎቶ ነው የሚቆጥረው። ግን እንደምታውቁት ይሄ ካሜራማን በቅርቡ አሁን የተቀዳሚ ሀጂ ሙፍቲ የቀብር ስነስርዓት ቀን የፓትሪያርኩን ፎቶ እያለቀሱ ያነሳው ካሜራማን ነውና ያው እዛ ሙያ ስትሆኑ ነው የሚገባችሁ ቫልዩ። የሆነ ሞመንትን አስቀርቶ ያችን በድጋሚ አታዩትማ። የሆነች ያችን ቅስበት በፎቶ ማስቀረትና ከዛ በኋላ ለዛ ፎቶ ቫልዩ መስጠት ግድ ያስፈልጋል። አንድ ጥያቄ ልጠይቅኝ። አትሌቶች ሲሮጡ እኮ የሚለብሱት እንግዲህ ያው ስሙን አልጠራም ብቻ ያው ነው ማን ለብሰው ይሄዳሉ። ግን እኛ ማንም ሰው ኖቲስ አያደርግም እዛ ነገር ላይ እና እኔም በዘፈን እየሮጥኩ ነው አይደለም። ግን ምንድነው ያ ማለት ድል አድርገው እኛውን ስለ ውጤቱ ምናምን ፎከስ አድርገን ሩጫቸውን ነው እንጂ ሌላ አቴንሽን አለ እንትን አናደርግምና ግን አሸንፈው ወደ ሀገራቸው ሲመጡ ግን ያንን ልብስ አያደርጉትም። እኔ ዘፈን ነው የምዘፍነው አልዘመርኩም። እንግዲህ በዛ እየዘፈንኩ ነው የሄድኩበት ቦታ ወይ አንተ ጋር አይደለም እዚህ ሰው የሚያይበት ይሄ ፐብሊክ አይደለም የምሽት መዝናኛ ነው እኮ ቦታው ያለው። ስለዚህ አሁን ስመጣ እንደዚህ ከስኩ ደርበብ ብዬ መጣሁት። አይ አትሌቶቹ ከሩጫ በኋላ ቁምጣውን ያረጉትምና እኔ ቁምጣዬን ማረገው ክለብ ውስጥ ነው ያለቻለ። እንግዲህ የሜላት ባለባበሷ ጉዳይ ላይ በተነሳው ላይ የሰጠችው መልስ እኔ ብዙ አልተስማማኝም። ምክንያቱም በቃ መስሚያ የጠጥ ነው በቃ እንደዚህ ነው የምለብሰው ምናምን ብላለች። ግን የሚያደምጥ ማህበረሰብ አልፈልግም ይሄን ነገር ደስ አይልም ካለ መቶም ባይል ማለት ነው አስተያየትን መቀበልና በስነ ስርዓት መልስ መስጠት ጥሩ ነበር። ብቻ እኔ ግን መልሷ እናንተ እንዴት አያችሁት? እሷ የመለሰችበት መንገድ ያስኬዳል? በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኩሪቲ የኔ ነው 42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በህልሟ መሰለኝ እስፋይሆን በህልም አንዳንዴ እኮ የአባትህ የሚሰራበት መስሪያ ቤት በልጅነታችን የኛ ነበር የሚመስለው። አረ እንደውም እዚህ ላይ ልጨምርልህ የቄስ ልጅ እግዚአብሔር አጎቱ ይመስለዋልም ይባላል። ሜቢ ባሏ አየርላንዳዊ ስለሆነ የሱ መስሏል ሊሆን ይችላልና የህልም ኑሮ የህልም ትርተራ እየተተረተረችልን ነበር። በማስረጃ አስደግፈን ስርዓት ይኑርሽ አንቺ አይደለም ብለናት አደባ ሲዘናት ሁለተኛ እንዳትዋሽ አርገናት ነበረ። አሁን ደግሞ ተመልሳ መጣ። ሳውዝ ሱዳን፣ ሩዋንዳ፣ አየርላንድ የፈረደበት አየርላንድ አለ፣ ኢትዮጵያ ላይ ያለኝ እርሻ አለና ሌላ ሀገራት ላይ ይኑራት እኔ አያገባኝም ስለሱ። ሀገሬ ላይ ግን መዋሸት አትችይም፣ ህብረተሰቤን መብላት አትችይም። የቻልኩትን ያህል አሳውቃለሁና ያለኝን እርሻ ለአዲስ አበባ ሸማቾች በርካሽ ዋጋ ማከፋፈል ስለምፈልግ አዲስ አበባ ላይ ኤጀንት መሆን የምትፈልጉ ሰዎች እያለች በእንደዚህ አይነት ሁኔታ ብር እየተቀበለቻቸው ነው ያለችው። እንግዲህ አዲስ አበባ ከተማ አስተዳደር በተለያዩ ቦታዎች ተለጣፊ ሱቆችን ሰጥቶኛል፣ ማከፋፈያዎችን። እነዚህን ቦታዎች ያዙና እኔ ከግብርና የማመጣላችሁን ምርቶች ታከፋፍላላችሁ ነው ሀሳቡ።
ብሩን ከተቀበለች በኋላ በእንደዚህ አይነት ነው ደብዳቤ የምሰጣቸው። ይሄ እንግዲህ ሲምፕል ደብዳቤ ነው፣ ደረሰኝ ነው መሰጠት ያለበት አይደል? ኢኩቫለንት የሆነ ደረሰኝ። እሷ እንግዲህ በእንደዚህ አይነት ሁኔታ ነው ተቀብላ ጸጥ እያደረገቻቸው ያለችው። አውቃችሁ እናንተ የምትሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምንድን ነው ከነሱ መቀበል ያለባችሁ? ደረሰኝ ነው መቀበል ያለባችሁ ወይስ ደብዳቤ ነው መቀበል ያለባችሁ? ይሄን እንዴት ማስተዋል ያቅታችኋል? ብሩን የማትፈልጉት ከሆነ አጠገባችሁ ብዙም ሳትርቁ ብዙ ረዲያን አሉ፣ ለእነሱ አታከፋፍሉም? ለአንድ ዋሽቶ አደር ሴት ይሄን የሚያክል ብር እየሰጣችሁን፣ ኤኒዌይ ፈልጋችሁ መስጠት ያለባችሁ ሰዎች መስጠት ትችላላችሁ። ግን ሳታቁት ይሄን ብር የምትሰጡ ሰዎች ውሸት ነውና ብራችሁን ተበልታችሁ እንዳቆሩ ተቆጠቡ። የሚገርም እኮ ነው። ባለፈው ታስታውሳላችሁ የአየርላንዱ ካምፓኒ የኛ ነው ብላ ቪዲዮ ሰርታ በራሷ ፔጅ ላይ በኋላ ነገሩ ተጋለጠ ማለት ነው እንዳልሆነ እና አሁንም ሁል ጊዜ ከተበላ በኋላ ሰው መጥቶ እዚህ ተሰብስበው እንዲያርገው ተበላን ዋይ ከማለት ቅድሚያ ይኸው ተጠንቀቁ አትስጡ ሲባል አለመስጠት ነው። እንግዲህ የበረከት ገበሬው ጉዳይ በጣም ተያያዥ ተደጋጋሚ ነገሮች ነው። የዚህ የአየርላንዱ ድርጅት ብቻ ሳይሆን ከዛ በፊትም የነበሩ የፈጠረቻቸውን ነገሮች ታስታውሳላችሁ። ወዲያው ስለምንረሳ ችላ ስለምንል ነው እንጂ በጣም ተደጋጋሚ ነገሮች አሉ። ይሄን ስል የግል የተለየ ጥላቻ ኖሮኝ አይደለም፣ ግን በማስረጃ የታዩ የተጋለጡም ነገሮች ስላሉ ማለት ነው። ከእናቷም ከወላጅ እናቷም አንደበት ብዙ ነገር ሰምተናል ከዚህ በፊት ባንረሳው ጥሩ ነው። ይሄ ወገብ ላይ መነጽር ተደርጎ የሚሰራውን ትሬንድ ስሩት እንጂ ሴቶች እንዳሚውን ግር ሲሆን ብቻ ነው እንዴ የምትሰሩት? ሞክሩት፣ መነጽሩ ይሰበር ከፈለገ እንዴ። ይሄኔ ገንዘብ የሌለው ወንድ ባናተ ተተከል ምናምን ቢሆን ሰርታችሁታል እንዴ። ማንም እንዳያገባ በ2018 እንዴ ይሄን ትሬንድ ያልሞከረ ሴት አንድ ሰው እንዳያገባ። እንግዲህ ውጭ ሀገር ያሉት ሴቶች ወገባቸውን ቅጥነትም ለማሳየት አይነት ነገር መነጽር እያረጉ ወገባቸው ላይ ዳንስ ያረጉ ነበር ብሎ ይሄ ልጅ ጠየቀ ማለት ነው። እቺን ምክንያት አይደለ ለመገላለጥ ምክንያት የሚፈልጉ አንዳንድ ሴቶች አሉ አይደል? ጀመሩት። ይሄ ወገብ ላይ መነጽር ተደርጎ የሚሰራውን ትሬንድ ስሩት እንጂ ሴቶች እንዳሚውን ግር ሲሆን ብቻ ነው እንዴ የምትሰሩት? ሞክሩት፣ መነጽሩ ይሰበር ከፈለገ እንዴ። ይሄኔ ገንዘብ የሌለው ወንድ ባናተ ተተከል ምናምን ቢሆን ሰርታችሁታል እንዴ። ማንም እንዳያገባ በ2018 እንዴ ይሄን ትሬንድ ያልሞከረ ሴት አንድ ሰው እንዳያገባ። ይሄ ወገብ ላይ መነጽር ተደርጎ የሚሰራውን ትሬንድ ስሩት እንጂ ሴቶች እንዳሚውን ግር ሲሆን ብቻ ነው እንዴ የምትሰሩት? ወገብ ላይ መነጽር ተደርጎ የሚሰራውን ትሬንድ ስሩት እንጂ ሴቶች እንዳሚውን ግር ሲሆን ብቻ ነው እንዴ የምትሰሩት? ሞክሩት፣ መነጽሩ ይሰበር ከፈለገ እንዴ። ይሄኔ ገንዘብ ይሄ ወገብ ላይ መነጽር ተደርጎ የሚሰራው እሺ፣ አንተ ደግሞ ምንድነህ እንዴ? እኮ ይገርማል። ትሬንድ ስሩት እንጂ ሴቶች እንዳሚውን ግር ሲሆን ብቻ ነው እንዴ የምትሰሩት? ሞክሩት፣ መነጽሩ ይሰበር ከፈለገ ፍላት አረገው። በቃ ይሄኔ ገንዘብ የሌለው ወንድ ባናተ ተተከል ምናምን ቢሆን ሰርታችሁታል እንዴ። ማንም እንዳያገባ በ2018 እንዴ ይሄን ትሬንድ ያልሞከረ ሴት አንድ ሰው እንዳያገባ። ይሄንን ትሬንድ የምትሰሩት ሴቶች ግን አይናችን ሆዳችን ላይ ነው በሆዳችን ነው የምናየው ነው። እኛ እኮ ግራ ተጋባን። የምር ምንድነኝ ነው በእምብርታችን ነው የምናየውና እምብርታችን ፀሐይ ስላስቸገረው መነጽር እናድርግለት ነው። አይ ግን የምር ሪሉን ስናወራ ማለት ነው ሼፕ ኖራችሁ እኮ ብታደርጉት እሺ፣ መነጽሩን ስፒሪት አስጨረሳችሁት እኮ ብልቅጥ አደረጋችሁት እኮ። እንዲህ አንዳንድ ትሬንዶች ሰው ይመርጣሉ፣ ሀገርም ይመርጣሉ። ዝም ብላችሁ እንዳገኛችሁ እኮ ምን እንደሚሻለኝ እኮ ነው እኔ ግራ የገባኝ። ወይኔ ለማንኛውም በእናንተ ምክንያት መነጽር ተወደደ፣ በእናንተ ቦርጭና በእናንተ ስፒሪት አስጨራሽ ትሬንድ ምክንያት። ስለዚህ እባካችሁ ይህን ነገር አቁሙልን። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።